ማንንም እየገባ የሚያድርበት ቤት አይደለም። ተነሽ ነው ውጪ። እኔን ተረዳኛለህ ታውቀኛለህ ብዬ ሳስብ ጭራሽ ከኪንጎ ብሰቁጭ አልክ። አዴን እየወደዳት ምን ይሰማታል እንኳን ብሎ ትንሽ እንኳን አያስብላትም። ባርኮት አዴን አይፈልጋትም። እሱን ለኔ አትነግሪኝም? እሺ ንቀት መሆኑ ነው። እዛ ተገትረሽ ወሬሽን ስትቀጭ ውለሽ የምትመጪው። እኔ ስጠይቅህ ነው አምቢ የምትለው? ቤዛ እኔና አንቺ ተነጋግተናል። አሁን በሚኖርሽ ባህሪ ግን እየቀጠልሽ ከሆነ ካንቺ ጋር መሆን ይከብደኛል በጣም። የወንድምሽ ሚስት ስለሆንኩ ለኔ የሚገባኝን ክብር ትሰጪኛለሽ። ከባርኪ በላይ አንተ ይቅርታ ተደርግልኛለህ ብዬ ተማምኜ ነበር። ስንት ነገር አብረን ካሳለፍን በኋላ እንዴት ታደርጋላችሁ? በቃ ምን እሺ ነው ይቅርታ አልኩ አይደል? ቆይ ላይ ያወጣጣኝ ነው። ባርኮት ፈቅዶልኛል። እሱ እስኪመጣ ድረስ እዚህ ነው የምቆየው ብላ እኮ ነው የገባችሁ። ለምን መጣሽ? ናፍቃችሁኝ አልኩ እኮ አላመናችሁኝም እንዴ? ጎሽ ይሄንን ነው መፍራት። ቆይ አንቺ ግን ምንም አታፍሪም እንዴ? ወንድሜና ኤላ እንደዛ አድርገሽ ካጭበረበርሻቸው በኋላ እዚህ ቤት ተመልሰሽ መመጪው። አሁኑኑ ውጪ። አይገርማችሁም? እንደውም ባርኪ ሳላገኘው የት ማለት ነው? ባርኪ እዚህ ቤት የለም፣ ስራ ነው። አውቃለሁ፣ ነግሮኛል። እሱ እስኪመጣ እዚህ ጠብቀዋለሁ። እዚህ ሆናለሁ ስትይ ቆይ አንቺ ትንሽ አታፍሪም? ቤዛ ተነሽ ነው ውጪ። አዎ ውጪ በእናትሽ ተነሽ። ይቻ ዴናታ በር እየከፈተች የምትዞረው ይኸውልሽ፣ ይሄ ማንንም እየገባ የሚያድርበት ቤት አይደለም። ተነሽ ነው ውጪ። ልቀቂኝ! ልቀቂኝ! ምንድን ነው ቤዛ እዚህ ምን ሰራልሽ? ዴቭ እባክህ ይቅርታ አድርግልኝ። ፍቅርና ሊዱ ምንም ሊሰሙኝ አልቻሉም። አውቃለሁ እንዳጠፋው፣ ነገር ግን እንደዚህ አድርጌ ራሱ እንቅልፍ ሊወስደኝ አልቻለም። እባክህ ዴቭ አንተ ብቻ ይቅርታ አድርግልኝ። እኔ የወሰድኩትን ብር መልሳለሁ። እዛ ሄደሽ አንጀት የምትበዩን ቤዛ፣ እኔና አንቺ ተነጋግተናል። አየህ ዴቭ ቤዛና ፍቅር ተነጋግተዋል። ፍቅርም እንዲህ ነው እናቷ ፊት አዴን ይቅርታ ጠየቀቻት። ቤዛ ባርኮት ይቅርታ አድርጎልሻል? እሱ እንኳን ስመጣ አወራሻለሁ ብሎኛል። እስከዛ ግን እዚህ ቆያለሁ ብዬ ነበር። የምርሽን ነው? አዎ ዴቪ ማድረበት የለኝም። ከዛ ድረስ እዚህ ድረስ የመጣሁት እኮ ጫጭቶኝ ይቅርታ እንድታደርጉልኝ ነው። ዴቭ እባካችሁ ይቅርታ አድርጉልኝ። ሂጂና የምታሞኙን አሞኝ። እኔን ፍቅር በዚህ አይነት መንገድ አታልላታለሁ ብለሽ ከመጣሽ ተሳስተሻል ቤዛ። ፍቅር ታያት ትናገሪያት። ባርኮት ሲመጣ እንደፈለገ ያድርጋት። ቤዛ ብቻ ባርኮት ይቅርታ ያድርግልሽ። ዴቭ እስቲ ጸልይልኝ። እኔ እኮ ከባርኪ ርቄ መኖር አልችልም። በጣም ነው እኮ ባርኪን የምወደው። በጣም ጥሩ ቤዛ፣ እንደዚህ ተጸጽተሽ ስለመጣሽ በጣም ደስ ብሎኛል። ይቅርታ አድርጌልሻለሁ። አመሰግናለሁ በጣም ዴቪ። የማግዝሽ ነገር ካለ አግዝሻለሁ። እሺ ምን እያደረክ ነው? አታያትም እንዴ ፍቅር በጣም ተጸጽታለች እኮ። ይኸውልሽ ፍቅር አንቺም አንድ ቀን ማጥፋትሽ አይቀርም እና ትጸጸቻለሽ። ከዛ ደግሞ ሰዎች ይቅርታ ሊያደርጉልሽ ይገባል። ኧረ እኔ ከዚች ጋር ድጋሚ አብሬ መኖር አልፈልግም ዴቭ። ሊዱ እውነቷን ነው። ቤዛ ተመልሳ እዚህ ቤት ውስጥ መምጣት የለባትም። ቤዛ ወደ መጣሽበት ተመልሰሽ ሂጂ። ይቅርታ ፍቅር፣ እንደዛ ማድረግ አልችልም። ባርኪ እስኪመጣ እዚህ መቆየት እችላለሁ። አትችይም። እባክሽ ልለምንሽ። ምንም ነገር አትበይ ቤዛ። ቤቴን ለቀሽ ውጪ። ይኸውልሽ ፍቅሬ በቃ ተያት፣ አትናገሪያት እሺ። በእኔ ይሁንብሽ። ባርኮት ከፈለገ ተቆይ፣ እኛ ላይ ምንም የሚያደርሳት ነገር የለም። ፍቅርዬ? አዎ ፍቅርዬ። ምን ነው ቀራልሽ? ይኸውልሽ ከአሁን በኋላ ዴቪን ቀና ብለሽ እንኳን እንዳታዩ። ይኸውልሽ ከዚህ በኋላ ዴቪ እኔ ብቻ ነው። እሺ? ኦ በጣም ደስ ይላል ፍቅር። እኔ ላንቺ በጣም ደስ ብሎኛል። እንኳን ደስ አለሽ። ይሄ ነገር በህልሜ አይደለም አይደል? ቆይ አንቺ ከመቼ ጀምሮ ነው ለፍቅር እንደዚህ ማሰብ የጀመርሽው? ወይስ እኛም ማናውቀው ሁለታችሁ ማለት ስምምነት አለ እንዴ? የምን ስምምነት ነው ደግሞ? ሊዱ ተያት፣ ትናገሪያት። ቤዛ በቃ ሻወር ገብተሽ ውሰጂ። ባርኮት ሲመጣ ደግሞ ይቅርታ እንዲያደርግልሽ እረዳሻለሁ። አመሰግናለሁ ዴቪ። ለታም ፈጣሪ። ቤዛ እንግዲህ ወደሽ እስከመጣች ድረስ ቻዩ። አሁን በርዶኛል። የሚደረገው እስከ መኝታ ቤታችን። እሺ አመጣልሻለሁ ሊዱ። እሺ አመጣልሻለሁ ሊዱዬ። ውይ በእናትህ አንተ ያሳለችኛውስ። አደይ አትብለኝ እንጂ። ታዲያ ወዴት ነው አውረኝ እንጂ? እንዴ ለጆሬም ላስብለታ እንዴ ትንሽ ረፍት ላግኝ። ያስመረርከኝ እኮ። ኪንጎ እንዴት ነህ? ተሻለ? ደህና ነኝ። አደይ ተጨነቅሻ? አረጋጋው እንዴ ተጨነቅኩ አለች ወጣት። ፈጣሪ ጨርሶ ይማርሽ። ቆይ እንጂ እንዴ ወዴት ነው? ከሱ በፊት እኮ የምታውቂው እኔን ነው። ከረሳኸው እኔም ላስታውስህ። ከሱ በፊት እኔን ነው የምታውቀኝ። ይቅርታ በቃ አደይ። እኔ ኪንጎን የደበደቡ ዴቭ መስሎኝ ነው። በቃ ተሳስቻለሁ። ዴቪስ ቢሆን ደግሞ አንተ እንደዚህ ማድረግ ነበረብህ። ታዲያ አደይ ንቀውን አይደለ?
የሆነ ነገር በተፈጠረ ቁጥር እያመጡኛ ላይ ጓሚሉት። ታዲያ አንተ ከነሱ ብሰህ ቁጭ ልትል ነው? ታዲያ ክብራችንንማ ማስጠበቅ አለብን። ማንም እየመጣ ወንድሜን ሲናገረው ዝም ብያለ። በጣም ታሳፍራለህ ዳይመንድ። እኔን ተረዳኛለህ ታውቀኛለህ ብዬ ሳስብ ጭራሽ ከኪንጎ ብሰህ ቁጭ አልክ። ምን ላርግሽ አይደል? ቆይ እነሱ የሚያደርጉትን ነገር እያየሽ ነው አይደል? ቢሆንስ አባት ድሮ ቀኝን ሲመቱ ግራን ስጥ ይሉ አልነበር? ረስተው ነው? የኔ አባት ጻድቅ ሆኖ ነው። እኔ በየትኛው ስራዬ ነው ቀኝን ሲመታኝ ግሬን አሳልፍ የምሰጠው? ተው ዳይመንድ እንደዚህ አትበል። አንድ ቀን መጥፎ ነገር ላይ ትወድቃለህ። እሱን ጭራሽ አታስቢ። ምን ነው ፎንቃሽን በጣም ጎዳውብሽ እንዴ? ፊትሽ ተቀያይሯል። ዴቭ ካሁን በኋላ ከኔ ጎን አይደለም፣ ከፍቅር ጋር አንድ ላይ ሆነዋል። የምርሽን ነው አይደል? ትናንት እኮ አንድ ላይ አግኝቻቸው ነበር። እንዴ ባላየ እኮ ነው ያለፍኳቸው። አንቺን በፎንቃ ቀየረሽ? አረ ይመቸው። ፍቅር ትወደዋለች። ከዚህ በኋላ ከኔ ጋር ምንም የሚያገናኘው ነገር የለም። ዴቭ እንዳትናገሩት። እንዴ ምንድነው የሚያበቀው? ጨዋታው ገና ጀመረ እንጂ። ቆይችን ፎንቃ ምኗን ወዶላት ነው አብሯት የሆነው? እና እሷን ወዶ አንቺን ላሻለሽ ማለት ነው? ሄይ ዳይመንድ፣ የኔ ችግር መች ሆነና? ጋሼ ሙት ዴቭ ይችላል። በቃ ይመቸው። ምንድነው የሚችለው? አረ ዴቭ በጣም ከባድ ሰው ነው። ይመቸው። እንዴ ፎንቃው ካንቺ ባንዴ ወደ እሷ ከተከረበተ ይሄ ሰው ያስማተኛ ነው ማለት እኮ ነው። አረ በእናትሽ አማክሪልኝ። ምንድነው ማማክርልህ? እንዴት ባንዴ ከአንድ ፎንቃ ወደ ፎንቃ መገልበጥ እንደሚቻል ነው። መድኃኒትም ካለሽ አምጭልኝ። ይሄ ልጅ አያሳዝንሽም? ባንቺ ፍቅር እንደዚህ ኩርምትምት ትብሉ ጭርምትምት ትብሉ አታዩም? በእናትሽ አያሳዝንም? አረ ተው ዳይመንድ፣ በማይቀልድ ዝም ብላ አትቀልድ። ቀልድ አይደለም የምሬን ነው። ያልደረሰበት ግድግል ያውቃል አይደለም የሚባለው። በቃ መድኃኒትም ካለ ስጩና ይዋጥ ልጅ። ለነገሩ ችግር የለውም። በቅርቡ ኳናው ከዴቭ የምክር አገልግሎት ሲያገኝ ይስተካከላል። ተው ዳይመንድ፣ ከነሱ ጋር ስለኔ አታውራ። የኔና የሱ ነገር አብቅቷል። ወይኔ እቴ፣ ዴቭን የመሰለ ሰው ለፍቅር አሳልፈሽ ትሰጫለሽ? ጠበቅ አድርገሽ መያዝ ነበረብሽ። የኔ ያልሆነ ሰው ምን ያደርግልኛል ምን ይጠቅመኛል ብለህ ነው ዳይመንድ? እንዴ በጣም እኮ ነበር የምልሽ። ቆይ ግን እንዴት እንደዚህ ያደረገ? ይሄማ የፍቅር እጅ አለበት። ምንም ይሁን ምን እውነታው ይሄ ነው። በቃ አብረው ናቸው። ከዚህ በኋላ በእኔ ሰበብ ከነሱ ጋር መጣላት የለባችሁም። እሺ አዴ። ሮማንን አውርታታል? አዎ አውርቻታለሁ። ምን አዲስ ነገር አለ? ምንም አዲስ ነገር የለም። እስካሁን ከዛ ሰውዬ ቤት አልወጣችም። ታዲያ ምን ተሻለ? ትንሽ ሸቀል አድርጌ እኔ ራሴ ይዣት እመጣለሁ። እሹ ያው ጫኔ እያወቀበት ምንም ሊረዳት እንኳን አይችልም። እሱማ እንዴት አድርጎ? እናቱን እኮ ይገሉበታል። አዎ መጠንቀቅ ያስፈልጋል። እሷ ደግሞ በጣም ፈርታለች። ከዛ አስጨናቂውት ምትወጣ እየመሰላት አይደል። ለሮማን ከጫኔ ጋር መኖር አይገባትም። ማግዝ ነገር ካለ ንገረኝ። እዚህ መታ በነጻነት ብትኖር ደስ ይለኛል። ምን ነጻነት ይኖራታል ብለሽ ነው? ያው ከዛ እዚህ ይሻላል እንጂ ያው እዚህም ብመጣ እንዳንቺ ሰራተኛ ነው የምትሆነው። ምን የተለየው ትኖራለች? ቢሆንም እዛና እዚህ በጣም ልዩነት አለው። የሰው ፊት ቢገርፋትም ሰርታ በነጻነት መኖሩ የነጻነት አየር መተንፈሱ ጥሩ ነው። እኔንም ቀላቅሉኝ እንጂ ምንድነው ብቻችሁ የምታወሩት? በቃ ዳይመንድ እንደተነጋገር ነው። እኔ ልሂድ። እኔ ስላለው ነው የምትይዥ? ለፍቅር ሱቅ ልሂድ ብያት ነው የወጣሁት። በጣም ቆየው። እራሳችሁን ጠብቁ። ቻው። በቃ እሺ። እኔ ሀሳቢ እኔ ሀሳቢ ራንተ ልጅ ባክተው ከእንቅልፍ ነቃ። አሁን እኔ ቆይ አስብልሃለሁ የሚል ቃል ወጥቷታል። ኧረ እባክህ ተው። በምን ልቀስቅስሽ? ቆይ እኔ ምልሽ ሊዱ፣ ወንድምሽና ፍቅር ምን ጀምረው ነው ፍቅር እስካሁን ከዴቭ ክፍል ያወጣችሁ? ምን አውቃለሁ። በእናትሽ ፍቅር ዴቭን አጥመዳብኛለች። አዎ እሱማ ልክ ነሽ። እንዴት በአጭር ጊዜ ውስጥ ፍቅሯን ተቀበላት? አደይን አልነበር እንደሚያፈቅራት? አዎ ቤዛ፣ ከአደይ ተገላገልኩ ብዬ ሳልጨርስ ደግሞ ፍቅር ወንድሜን አጠመደችው። አንቺማ እንደዚህ አትጨነቂ የኔ ቆንጆ። እኔ ሁሉንም ነገር አስተካክለዋለሁ፣ አትጨነቂ። የምርሽ ነው? ምን ልታደርጊ ነው? ስሚ፣ ፍቅርና ዴቭን ላለያይልሽ እችላለሁ። ነገር ግን ከጎን የሆነሽ እንድታግዥኝ እፈልጋለሁ። እኔ ደግሞ ምን ላግዝ እችላለሁ? እዚህ ቤት እንድቆይ ታደርጊኛለሽ። ከዛ ደግሞ ባርኪ ሲመጣ ይቅርታ እንዳደርግልኝ ታደርጊያለሽ። በቃ ለዚህ ነው ባርኪ እኔን እዚህ ቆይ አላለኝም። ስለዚህ አንቺ መንገድ ላይ ወድቄ እንዳገኘሽኝና ይዘሽኝ እንደመጣሽ ትነግሪዋለሽ። እና ታዲያ ባርኪ እዚህ ጠብቂኝ ካላለሽ እዚህ ምን ትሰሪያለሽ? ምን ቀረኝ ብለሽ መጣሽ? አሁን እሱን ታዩና እንስማማ። እኔ ወንድምሽን ከፍቅር ላድንልሽ፣ አንቺ ደግሞ ታግዥኛለሽ። እሺ ተስማምተናል። አመሰግናለሁ የኔ ቆንጆ።
ቆይ እንዴት ዴቭ እንደዚህ ያደርጋል እንዴ? አይ እኔ ካላየውም አላምነው። ምናልባት የላ የተሳስተ እንዳይሆን አድርጎታል። ባርኪ በጣም ተናዷል። ቆይ ግን ዴቭ ምን ለማድረግ እየሞከረ ነው? አደሌ እንዴት እንደዛ አይነት ነገር ያደርጋል? ከባርኪ ጋር እልህ ላይ ናቸው መሰለኝ። እሱን ለማናደድ ብሎ ነው ከፍቅር ጋር የሆነው። የፈለገ ነገር ቢናደድስ አዴን እየወደዳት ምን ይሰማታል እንኳን ብሎ ትንሽ እንኳን አያስብላትም? አዴውን ምን አይነት አመለካከት ነው የሚኖራት? ለሊ ስንት ጊዜ ነው የጠየቃት? አደም ቢሆን በጣም ነው ያበዛችው። ለእሷ ብሎ ስንት ነገር ውስጥ ነበር የገባው። ለፍቅር ብለህ ብዙ ነገር ታደርጋለህ ይላ ዴቭ በጣም ነው የሚያናድደው። ቆይ ሰውን ለማስቀናት ብሎ እንዴት እንደዚህ አይነት ነገር በሰው ስሜት ላይ እንዴት ይጮታል? ማን ነው የማን ስሜት ላይ ተጫወተው? አደይም ብትሆን እኮ አትወደውም። ከማንም ጋር ቢሆን ምንም አይሰማትም። ባትወደውም እኮ ታምነዋለች። እሷ ላይ እንደዛ ማድረግ አልነበረበትም። ባርኪ ያደረገውን ነገር እኮ ዴቭም እየደገመባት ነው ያለው። ቆይ ሻዴ ማን ነው አሁን ከእውነት ከልቡ ያፈቅረኛል ብላ የምታስበው? መጀመሪያ እኮ ፊት ለፊቷ እያለ አብረው መሆን ይችሉ ነበር። ለሊ አንቺ ለአደይ ትከራከሪላት፣ የራሷ ጥፋት ነው። እንደሱ አይደለም ይላ አንተ ምንም አልተረዳሁም። ዴቭ እንደዚህ ማድረግ አልነበረበትም። ቆይ ለምን እንደዚህ ያደረገ? ለልዬ ይህን ያህል በእነሱ ነገር አትጨነቂ፣ ደግሞ ራስሽ እንዳያምብኝ። ቆይ ለምንድን ነው የማልጨነቀው? በዚህ ጉዳይ እኮ ተጎጇ ጓደኛዬ ናት። ታዲያ ወዴት ነው? አደይ ጋር ልሂድ። እንደዚህማ ሆነሽ መሄድ የለብሽም። ደውዪላትና እሷ እዚህ ትምጣ። ነገሩ እኮ እሷ እዚህ ብትመጣ ይሻላል። በእሷም እዚህ ርፍ ብላ ትሄዳለች። ልክ ነሽ። እኔ ሀሳቤ በያሁን ያረፍ በይ። ዴቭ ቤዛ ለምንድን ነው ተመልሳ እዚህ ቤት ውስጥ እንድትኖር የፈቀድክላት? ባርኮት አደይን የሚያስጨንቃት ቤዛ የለችም ብሎ አይደል? ደግሞ ባርኮት ምን ልሁን ብሎ ነው አደይን የሚያስጨንቃት? ዴቭ አትሳሳት፣ ባርኮት አደይን አይፈልጋትም። እሱን ለእኔ አትነግሪኝም? እሺ ፍቅር። እሺ አሁን እሺ በለኝና የኔ ፍቅር ቤዛን ከዚህ ቤት አስወጣት። ለምንድን ነው ማስወጣት? ፍቅር ቤዛ ምን አጠፋች? ቤዛ እኮ ያጠፋችው ነገር የለም። ስለዚህ ከዚህ መውጣት የለባትም ማለት ነው። ላጠፋችው ጥፋት ደግሞ ይቅርታ ጠይቃለች። አሁን ይቅርታ ምናምን ባለችው ነገር አትመናት ዴቭ። ቤዛ እዚህ ቤት ውስጥ ኖረች ማለት የእኛን ህይወት ነው የምታመሰቃቅለው። ተይ ፍቅር እንደሱ አትበይ። ቤዛ ባርኮቱን ፈልጋ ነው የመጣችው። ከእኛ ጋር ምንም ያገናኛት ነገር የለም። አትሳሳት ዴቭ፣ ቤዛ ዞራ ዞራኛ ጋር መምጣቱ አይቀርም። ተይ ፍቅር የራስሽን ህይወት ኑሪ። ቤዛ የራሷ ጉዳይ። ባርኮት ሲመጣ እንደፈለገ ያድርጋት። ያንን ሁሉ ውሸት ወንድሜን ከዋሸችው በኋላ ተመልሳ እዚህ ቤት ውስጥ መኖሩ አልተዋጠልኝም። ፍቅር እባክሽ በቃ ተጠራጣሪ አትሁኝሽ። በቃ ተያት እርሸት። እሺ በቃ ዴቭ፣ አንተ ካልከኝ ምንም የማላደርገው ነገር እንደሌለ ታውቃለህ አይደል? ቆይ ፍቅር እኔና አንቺ አንድ ላይ ሆንን ማለት የግድ አንድ ላይ ነው የምንውለው ማለት ነው? የኔ እናንተ ፍቅር እኮ ከሰዎች ለየት ያለ ስለሆነ ነው። ምኑ ነው ደግሞ የተለየ? ዴቭዬ እኔም አንተን በጣም አብረን የምንሄድ ጥንዶች ነን። ለዛ ነው አብረን የምንውለው። ይቅርታ ፍቅር፣ እኔ ደግሞ ከአንቺ ጋር ቀኑ ሙሉ መዋል አልፈልግም። ለምን? እኔ ግን ካንተ ጋር አብሬ ውዬ ባድር ራሱ አይሰለቸኝ። እሱ አንቺ ነሽ ፍቅር፣ እኔ ደግሞ እንደሱ አላስብም። የራሴ የምለው ጊዜ ያስፈልገኛል። እሺ በቃ እኔ ስፈልግሽ ራሴ እመጣለሁ። የምርህን ነው ዴቭ? አዎ ፍቅር፣ ይህን ስላልኩሽ በጣም ይቅርታ። ብቻዬን መሆን ስላለብኝ ግን ከክፍሌ ውጪ። እሺ በቃ እወጣለሁ። አንተ አትናደድብኝ። ወይኔ ዴቭ፣ በገዛ እጄ ከፍቅር ጋር ልዳረቅ? አደይ ምን ያስጮሻል? በእናትሽ አደይ የለችም። የት አባቷ ሄዳ ነው? እኔ አደይ ጠባቂ አይደለሁኝም። እዚህ የለችም። አንቺ የት እየዞርሽ ነበር? ሱቅ ሄጄ ነበር። ነግሬሽ ነበር እኮ። እና እስካሁን አልተመለስኩም ነበር እያልሽ ነው? አዎ ፍቅር፣ መንገድ ላይ እነ ዳይመንድን አገኘኋቸውና ከእነሱ ጋር እያወራሁ ነበር። ንቀት መሆኑ ነው እዛ ተገተረሽ ወሬሽን ስትቀጭ ውለሽ የምትመጪው? ይቅርታ ፍቅር። ከነ ይቅርታሽ ገደል ግቢ እሺ። አሁን የታለ የላኩሽ ዕቃ? ምን ልከሽኝ ነበር? ረሳሽው? አንቺ የተረገምሽ። ረስቼው አይደለም ፍቅር፣ ብር ስላልሰጠሽኝ ትቼው መጣሁ። ይሄ ንቀትሽ እኮ ነው ደስ የሚለኝ። አሁን ቶሎ ብለሽ ያልኩሽን ነገር ይዘሽልኝ ነይ። አይካልሽ ደግሞ ለማየ ደውዬ እምላትን ነገር እላታለሁ። ኧረ ተይ፣ በሆነ ባልሆነ እየደወልሽ እትዬን አታስጨንቂያቸው። እንዳትጨነቅ ካሰብሽ ይዘሽልኝ ነይ ያልኩሽን። እሺ እመለሳለሁ፣ አመጣልሻለሁ። ግን ብር ስጭ። ምንም ብር ላንቺ አልሰጥም። ካልሰጠሽኝ ታዲያ በምን እገዛለሁ? የገዛሽውን ዕቃ መልሰሽም ቢሆን ፈጠን አድርገሽ ይዘሽልኝ ነይ። እንግዲህ ቻይ ዋዴ፣ ልጅቷ ከዴቭ አጠገብ መዋል ከጀመረች ጀምሮ አልተቻለችም።
አደይ ግን ደህና ነሽ? ደህና ነኝ። እንዴት ልትገቢ ቻልሽ? እንኪ ይሄን ነጅ ነግሽለት። አመሰግናለሁ። ግን ባርኮት መምጣትሽን ያውቃል? አያውቅም። ታዲያ ሲመጣ እንዴት ልትሆኝ ነው? እኔ እንጃ አደይ። ግን ያው ባርኮት አንቺን ስለሚሰማሽ አንቺ ታግሽኛለሽ። እሱ እኮ ነው ራስቸው። ደግሞ ተመልሳ ከመጣሽ ትጮብኛለች። ቻው በቃ። ዴቭ አሊዱ ዴቭ ተነስ በእናትህ፣ ደብሮኛል። ይዘኸኝ ውጣ። ወዴት? ትናንትና ፍቅርን ይዛት ሄድከው የት ነው? አንቺ ምራት መጋበዝ ፈለግሽ? አዎ ምን ያንሰኛል? ይዘኝ ውጣና ጋብዘኛ። መቼስ ግብዣው ላይ እኔም አለሁበት። አዎ ቤዚዬ፣ ያለ አንቺማ እንዴት ይሆናል ብለሽ ነው? ምን የምርሽን ነው ሊዱ? ከመቼ ጀምሮ? ቆይ የምርሽን ነው ሊዱ? አዎ እንግዲህ ከዛሬ ጀምሮ ዴቭ። ምን ነው? አይ ምንም፣ እንደውም አሪፍ ነው። ሁለት ስለሆናችሁ በቃ ለሁለት ተያይዛችሁ ውጡ። እንዴ ዴቭ፣ እኔ አንተ ከሌለ ይደብረኛል። አዎ ዴቭዬ፣ አንተ ከሌለማ አይደምቅም። እኔም ብዙ ተስፋ አታድርጉኝ። እኔም ማረፍ ስለምፈልግ እናንተ ሄዱ። የምርህን ነው ዴቭ? እኔ ስጠይቅህ ነው እምቢ የምትለው? ድሮም እንዳንተ አይነት ወንድም የለኝም። እሺ ወይኔ ዴቭ፣ ሊዱን አናደድካት። ተያት ቤዛ፣ እኔንም ልትረዳኝ ይገባል። ከፍቅር ጋር አንድ ላይ ስለሆናችሁ ደግሞ ደስ ብሎኛል። ምን ሆኖ ደስ የሚለው? ያው ፍቅር በጣም ታፈቅር ነበር። የሀሳቧ ስለተሳካላት ደስ ብሎኛል። እንኳን ደስ አለሽ። አመሰግናለሁ። ባለፈው የሰጠኸኝን ብር ትራንስፈር ላድርግልህ። ያኔ በጣም ቸግሮኝ ስለነበር ያው በሚያስፈልገኝ ሰዓት ሰጥተኛል። ግን ስለዋሸሁ በጣም ይቅርታ። አይ የሚያስፈልግሽ ከሆነ ያዥው፣ ችግር የለውም። አይ አመሰግናለሁ ዴቭ፣ ያስፈልገኝ። ጥሩ ለውጥ ነው ያለሽ። ደግሞ እንደዚህ ስትረጋጊ ደስ ይላል። እንደዚህ ነው የሚያምርብሽ። አመሰግናለሁ ዴቭ። አንተ ባትኖር ኖሮ እኮ ከዚህ ቤት ፍቅር እና ሊዱ ጎትተው ሊያስወጡኝ ነበር። በጣም ነው የማመሰግነው። አንቺ ደግሞ እዚህ ምን ትሰሪያለሽ? ይቅርታ ፍቅር፣ ዴቭ ላውራው ገብቼ ነበር። እሺ አሁን ውጪ። አረ ምን ገመድ የሆነ ቀን ነው በእናትህ። አደይ አደይ፣ ወዴት ነው? ሱቅ። ያውን ሱቅ ብለሻል ነበር የወጣሽው? የረሳሁት ዕቃ ነበር። ፍቅር ናታ የምታንገላታሽ? አንተ እንደዚህ ከምትሄድ አገዛላትም፣ እሷ እዚህ ትጠብቅህ። ኧረ ችግር የለውም፣ ራሴ ሄጄ እገዛለሁ። ምንድን ነው የምትፈልጊው? ቸኮሌት። እሺ መጣሁ። ደስ ይልሽ። እኔ የምልሽ ቆይ ቸኮሌቱን ለማን ፈልገው ነው? ፍቅር ናት አምጪ ያለች። ምን ቸኮሌት ተመጋቢ ሆና ነው ወይስ አንቺን ለማልፋት ሆን ብላ ያደረገችው ነገር? እኔ እንጃ፣ ለዴቭ ልትሰጠው ነው መሰለኝ። ዴቭ ልትሰጠው ነው? እኔ የምልሽ ግን አደይ፣ ቆይ አንቺ ምንም ነገር አልተሰማሽም? አይ ዳይመንድ፣ ቢሰማኝ ምን አመጣለሁ ብለህ ነው እንዴ? እኔ ግን አይንሽ ላይ የማነበው እንደዛ አይደለም፣ የሆነ ነገር እያነበብኩ ነው። ምንድን ነው ያነበብኩት? በቃ ዴቭን ታፈቅሪዋለሽ። እኔ እና እሱ ከወንድምነት የዘለለ ምንም አይነት ግንኙነት የለንም። አይኔ ላይ ስታፈጥብቱን ምንም አታነብም። እሺ አልመሰለኝም። ከፍቅር ጋር ከሆነ በኋላ የሆነ ቅናት ቢጤማ ተሰምቶሻል። ቆይ ያልተሰማኝን ስሜት በግድ ይሰማሽ ነው እንደምትለኝ? አደይ አንድ እኮ ነው ያልኩ። አንዱ ደግሞ ላንቺ። እሺ አመሰግናለሁ። አይ ኪንጎ፣ ዛሬ ገና ሳይነገር ጥሩ ነገር አድርግ። እንዴ ለአደይ ከዚህ በላይ ባረግላት። አደይ ይኸውልሽ፣ ሳይቀባጥር ወደ ቤት ብትሄጂ ይሻልሻል በጊዜ። እሺ አመሰግናለሁ። ትንሽ አቆይም ማለት ለኔስ? አንተ ደግሞ ምን ቤት ነው? እሺ አደይ፣ አንቺ ማትመጪ ከሆነ እኔ ራሴ እመጣለሁ። ምን ቤዛ? እንዴ ቆይ ደግሞ እሷ እንዴት ደፍራ መጣች? እሺ በቃ አደይ፣ እሺ እመጣለሁ። አይ እመጣለሁ። በቃ ስልኩን ዝጊ። ምንድን ነው? ቤዛ ተመልሳ መጣች እያለችኝ ነው። ደግሞ ምን ልትሰራ?
እሱን እኔም አላውቅም። ኤላይ አሁን መሄድ ይኖርብኛል። እሺ ትሄጃለሽ ሌሊ፣ ግን አደራ ቶሎ አትናደጂሽ። ከፍቅርም ጋር ሆነ ከቤዛ ጋር ውስጥ አትጋቢ። በቃ ታያቸው እና ደግሞ ዴቭ ስደውልለት ስልክ አያነሳም። ቤት እንደሚመጣ ንገሪው ካየሽው። እሺ እነግረዋለሁ ኤላ። እሺ የተከበሩ ልሂድ በቃ። ዴቪ እንዴት ነህ? ደህና ነኝ ፍቅር። 10 ጊዜ የመጣች ደህና ነህ እንዴት ነህ ምናምን አትበይኝ እሺ። ይሄን ያህል አማረር ያለው እንዴ? ማማረር ብቻ ይኸውልሽ፣ 10 በገባውበት እየተከታተልሽ በቃ አታሰልችኝ እንዴ ፍቅር። እኔ እኮ አልበርም። ይኸው አንድ ብቻ እኮ ነው የላክሽኝ፣ አንዱ ለኔ ነው የተሰጠኝ። ደግሞ ላንቺ ማን ነው ቸኮሌት የሚሰጥሽ? መልሶ የታለ? የምን መልስ? አያት አይደል ዴቭ 200 ብር ሰጥቼ ቸኮሌት ግዢ ብላት ለራሷ እየበላች መልስ የለውም ትለኛለች። ኧረ አንቺስ ወደዛ ፈር ያስበላሽ ፍቅር ተይ። እሺ ተዋለሁ። ሌላ ምን አማራጭ አለ? ዳይ ወደ ስራ ነው። ምንድን ነው? ቸኮሌት። እኔ ቸኮሌት አልበላም። ለምንድን ነው የማትበላው ዴቭ? ለአንተ ብዬ እኮ ነው የገዛሁልህ። እሺ ፍቅር ለምን ምናምን ብለሽ አትጠይቂኝ እሺ። ትሰሚኛለሽ? ደግሞ አሁን በሚኖርሽ ባህሪ ግን እየቀጠልሽ ከሆነ ከአንቺ ጋር መሆን ይከብደኛል በጣም። ገና በመጀመሪያ ቀን እየሰለቸው ነው። አዎ እየሰለችሽ ነው። ይኸውልሽ በጣም ይሰለቻል እሺ። ያለሽን ነገር ደግሞ በልክ አድርጊ። እዴ እቺ ደግሞ ኪኖ ባክ የመጣችሁ ዳይመንድ እንዳጠራት በእናትህ በጣም ነው የምታስጠላኝ። ምን አይመቸኝም ምናምን ትላለህ እንዴ? በቀደም 200 ብር ሰጠችኝ ጂኒ ጃንካ ቁልቋል ምናምን እያልክ መከራዬን ስታብላኝ ነበር እና እንደዛ ብልስ? ኧረ እባክህ በቃ ልጅቷ ትመቻለች ማለት ነው። ለምን ታስመስላለህ? ቆንጂት። ኧረ አንተ ልጅ እቺን ቆንጆ ስትል ሰው እንዳይሰማ። ከዚህ በላይ ቁንጅና ምን አለ? ያት እስኪ በእናትህ ሰበር ሰቃ እያለች አታትም። ቆንጆ አታውቅማ፣ አይፈረድብም። ሰሚ ማን ነበር ስሙ? አሁን እናንተ መለከፎቹ ነው አርፋችሁ አቆሙ። ምን ይመስላል ኮተታሞች? አንቺ ማን ነው ኮተታም? አረ ተፋታት ዳይመንድ፣ ልጅቷ ደረቅ ነገር ናት። ሌላ ጣጣ እንዳታመጣብህ። ምን አባቷ ታመጣለች? አንቺ ቆሚና አዋሪኝ። እያዋራውሻል ዳይመንድ፣ እኔ የለሁበት። ቆይ ምን ፈልጋችሁ ነው? ለምን ያስከኝ? ቆይ ምን እንደማይተዋወቅ ሰው ያደርግሻል። የፍቅር የወንድሟ ሚስት አይደልሽ? እና በሆነስ? እናት ተከብጃ ፍቅርን አውቃታለሁ። ቆመሽ አዋሪ። ሰማኛለህ? ፍቅርን ታውቃታለህ ማለት እኔን ታውቀኛለህ ማለት አይደለም። ኦኬ አሁን ልቀቀኝ እባክህ። የሆነች እቺ አለብላቢት ሰንደላቋም ሹፋ በእናትህ የምታምር አትመስልም። የምታምር ይመስሎሽ ነው ዱቄታ። አረ ዳይመንድ ተበላ። አት ደግሞ ምን አባ ነው የሚያስገደፍት? ይበልሽ እየነገርኩ አላልፍ ብለህ እቺን ከምትከተል ፍቅርን ብታበስል ነበር። ለማንኛውም አይዞሽ አባቢ። የፍቅርን ስም አትጥራብኝ። ይኸውልህ እቺ ሴጣን የሆነች ልጅ ዴቭ። አቤት። ላወራ ፈልጌ ነበር። ይቅርታ ዴ፣ ምንም ጊዜ የለኝም። እሺ ምንድን ነው ንገሪኝ። ስለ እኔና ስለ አንተ ነው። እኔ እናንተ? ቆይ እኔ እናንተ የሚባል ነገር አለ እንዴ? እኔ እና አንቺ መሀል ወይስ ከዛሬ ጀመርሽ? በእኔ ምክንያት እንደዚህ አይነት ውሳኔ በመወሰን በጣም አዝኛለሁ። ለምን አዘንሽ? እስኪ ንገሪኝ። እንደውም እኮ በጣም ደስ ሊልሽ ነው የሚገባው። ታውቂያለሽ፣ በጣም እድለኛ ነሽ። የሚፈቀር እንጂ የሚያፈቅር ልብ አልሰጠሽም። ተው ዴቭ፣ እንደዚህ አትበል። እኔ ወድጄ አይደለም እንደዚህ ልበ ደንደን ነው የሆንኩት። ሁኔታዎች ጫና አድርገውብኝ ነው። አታስቢ፣ ከአሁን በኋላ በእኔ ምክንያት አትጨነቂም። እኔ መች ተጨነቅኩኝ አልኩ ዴቭ? አንተ እኮ ጥሩ ወንድሜ ነበርክ። ወንድሜ አትበይ አደይ፣ በቃ ይበቃሻል። እሺ እስካሁን የቆየሁት ይበቃኛል። አንቺ መቼም አትቀየሪ። ዴቭ እባክህን፣ ፍቅርህን ማታፈቅራት ከሆነ በእኔ ልተነሳስተ አጉል ተስፋ ትስጣት። ልጅቷን አትጉዳት። ምንም እልህ አይደለም አደይ። ለማትፈልገኝ ሴት ጊዜ ከማጠፋ
ከምንም ነገር በላይ ቅድሚያ ለምትሰጠኝ ፍቅር ራሴን ሰጥቻታለሁ። እንደዛ ከሆነ ጥሩ፣ መልካም አድርገሃል። መልካም የፍቅር ህይወት እመኝላችኋለሁ። እናመሰግናለን። እንዴት አድርጎሻል አንቺስ ናፍቆት አታይሽም ወይ? ሊዱ አንቺ ምን ሆነሽ ነው? ያምሻል እንዴ? አታካብጂ እባክሽ። ቤዛ የት እንዳለች ታውቂያለሽ? እኔ አሁን የቤዛ ጠባቂ መስልሻለሁ ስታይ? ሲጀመር ሰው ባጣሽ ቁጥር እየመጣሽ አትጨቅጭቂኝ እኔን። አትንጫጭ። ምንድን ነው ለሰው ክብር የሚባል ነገር የለሽም እንዴ? ለምንድን ነው የማታከብሪ? ውይ ማን ስለሆንሽ ነው እንዳከብርሽ የፈለግሽው? እባክሽ የወንድምሽ ሚስት ስለሆንኩ ለእኔ የሚገባኝን ክብር ትሰጭኛለሽ። ሰማሽ? ውይ አልሰማውሽም። በቃ አሁን አትጨቃጨቀኝ፣ ከክፍሌ ውልቅ በይልኝ። እኔን ውጪ። ስርዓት የሚባል ነገር የለሽም። ቆይ ለምንድን ነው የሚነገርሽን የማትሰሚ? ኡፍ ይሄ ዴቭ ነው አይደል እንደዚህ ጭምልቅ ያደረገሽ? ዴቭ ዴቭ ናቺ ሚስትህን ይዘልኝ ውጣ። አፍሽን አትክፈቺ ሊዱ። ወደድሽም ጠላሽም ከዚህ በኋላ ቤተሰብ ነን። አብረን መሆኑን ከአሁኑ ብትለምጁ ይሻልሻል። አታስቢ፣ ወንድሜ ለጊዜው ነው እንጂ አይፈልግሽም። አንቺን ወቂው። ምን ማለት ነው ደግሞ እሱ? እንግዲህ እኔ ነገርኩሽ፣ ካልገባሽ ደግሞ ዴቭ ያስረዳሻል። ሂጂ ውጪ አሁን ከዚህ ክፍል ውጪ አልኩሽ እኮ አሰሚም እንዴ? እንጂስ ምንስ እንግዲህ ሰላም ነህ? እዚሁ ልትሰሪ መጣሽ? ሳላስፈቅድ ቤት ስለመጣው በጣም ይቅርታ ይለይ። ነገር ግን አይምሮ ይረፍት ማግኘት አለበት። አንተና ለሊን ይቅርታ ለመጠየቅ ነበር የመጣሁት። እየበርሽን ነው? ቆይ አንቺ ልጅ ትንሽ እንኳን እፍረት የለብሽም? ያን ሁሉ ነገር ካደረግሽ በኋላ እንደዛ ካታለልሽኝ በኋላ ይቅርታ ነው ሊጠይቃችሁ የመጣው ስትይ ምንም አይሰማሽም? አውቃለሁ በጣም በድያለሁ። ነገር ግን አሁን ምንም ፍለጋ አይደለም የመጣሁት፣ ይቅርታ ለማለት ብቻ ነው። እሺ ይቅርታ አድርጌልሻለሁ። አመሰግናለሁ። ቆይ እንዴ ወዴት ነው? ይቅርታ ብቻ እኮ ነው ያልሽው? አዎ ብያለሁ እኮ። አሁን ይቅርታ አድርጌልሻለሁ አልኩሽ። ስለዚህ ትንሽ ከቆየሽ ሀሳቤን ነው የምቀይረው። ቤዛ ድጋሚ ይቅርታ እንኳን ልትጠይቂኝ ወደ ቤት ተመልሰሽ እንዳትመጪ። አሁን ከቤት ውጪልኝ። ታዲያ ይቅርታ ማድረግ እኮ እንደዚህ አይደለም የሚለው። ስለ ይቅርታ አንቺ ልታስተምሪ ነው? በጣም ነው የምትገርሚው ቤዛ። ሁሉም ነገር ተነክቶብሻል። ድጋሚ አታታልኝም ከባርኪ በላይ አንተ ይቅርታ ታደርግልኛለህ ብዬ ተማምኜ ነበር የመጣሁት እኮ። አሁንም እኮ አላሳፈርኩሽም። ይቅርታ አድርጌልሻለሁ አልኩሽ። ስለዚህ አሁን ምንም የቀረን ነገር የለም። ከቤቴ ውጪ። እሺ አልመጣም። ቀልደኛ። የሰበሰብሽው ገንዘብ ሲያልቅልሽ ደግሞ ተመልሰሽ መጣሽ። ሌባ። እንዴት ነህ? አሉ እንዴት ነሽ ለሊ? አለሁ ለዴቭ ደህና ነኝ። ኤላይስ ደውልልኝ ስልክ አታነሳም። ለማንኛውም ቤት እጠብቃለሁ ብለዋል። እሺ እኔም ወደዛ ለመሄድ እያሰብኩ ነበር። በቃ ልብስ ልቀይርና ልሂድ። ደግሞ እንዳይደብርሽ አደይ አለች። እሺ? ኧረ አይደብረኝም። እሺ ዴቭ መጣሁ። ፍቅር ደግሞ አንቺ በልትሰሪ መጣሽ? አደይን ፈልጌ ነው የመጣሁት። መቼስ አንቺን ፈልጌ አይደልሽ? ዳይመንድ ከአደይ ጋር እንዳወራቸው ነግረኝ። ኪንጎ ተስፋ አለ። እንዴት? ምን ተገኘ? ዴቭ አደይን ትቷት ከፍቅር ጋር ፎንቃ አልጀመረልህ? የምር ነው ዳይመንድ? አዎ ይኸውልህ፣ አንተ ብቻ ወጥረህ መታገል። ትዕግስት ካለ አደይን በእጅ ታስገባታለህ። እሱ ነበር የሚያሰጋኝ ታውቃለህ። ካሁን አደይን ቀማኝ ብዬ እየተጨነቅኩ ነበር። ኧረ ስሙን ስናነሳው ከቻላለ ሰይጣን ሲጠሩት ይመጣል ይባል የለ? እሱን እኮ ነው ደግሞ የፈነከትኩት። ዳይመንድ ወይ ቆይ እንደዛ ማድረጉ ለምን አስፈለገ?
ይቅርታ ዴቭ። ቀን ላይ ኪንጎን የፍቅር ወንድም ራሱን እስኪስት ድረስ ደብድቡት በጣም ተጎድቶ ነበር። በዛ ተበሳጭቼ አንተ ያረከው መስሎኝ ነው ያረኩት። ይቅርታ። በጣም ታሳፍራላችሁ። እሺ ስንት ነገር አብረን ካሳለፍን በኋላ እንዴት ታደርጋላችሁ? በቃ ምን እሺ ነው ይቅርታ አልኩ አይደል እንዴ? ነው ወይስ እንደ ንጉስ እግር ስር ወድቄ ይቅርታ አልጠይቅ? ለምን ሰናንቺ አደይ አፈቅርሻለሁ። እኔ ሁሌም ከጎንሻለሁ። ዴቭ አሁን ምንም ነገር ማሰብ አልችልም። እሺ አደይ፣ መጀመሪያ አንቺ ተረጋጊ፣ ጊዜ ወስደሽ አስቢበት። ታውቂያለሽ አይደል በጣም ነው የምወድሽ የኔ ልዕልት። ተው ዴቭ እንደዚህ አታድርግ። አደይ እኔ ከአንቺ ጋር ብውልም ባድርም መቼም አትሰለችኝም። ሁሌም ትናፍቂኛለሽ። አይኖችሽን ቶሎ ቶሎ ካላየው ራሱ ይጨንቀኛል። ዴቭ ተው፣ እኔ ላንተ ማሉን ሰው ነኝ። እንደዚህ ያሰብሽው እንጂ አደይ በደንብ አዳምጪኝ እንጂ በጣም ወድሻለሁ እያልኩሽ እኮ ነው ያለሁት። ግን ዴቭ ምንም ግን ምናምን አትበይኝ። አደይ አንድ ጥያቄ ልጠይቅሽ፣ ትወጂኛለሽ ወይስ አትወጂኝም? እንዴት አትወደኝም ብለህ አሰብክ? ሲጀመር እኔ የምጠላው ሰው የለኝም። እንደሱ ማለት አይደለም። እኔ አይ እንደሱ ለማለት ፈልጌ አልነበረም። እንዴት ተረድተው ነው? እኔ በቃ እኔና አንቺ እንጋባ። እኛማ ገና ብዙ ነገር ይቀረናል። ከእነሱ ጋር አንወዳደርም። እነሱ እኮ ከልጅነታቸውም አብረው ስላደጉ ብዙ ነገር ስላሳለፉ አብሮ መኖር አይከብዳቸውም። እሱማ ምን ብናደርግ ይሻላል? ግራ ገባኝ እኮ። አደይ አደይ፣ እንዴት ነሽልኝ? ደህና ነሽ? ደህና ነኝ። እንኳን መጣሽ። አደይ ቆይ ምንድን ነው የተፈጠረው? ቤዛይት ነው ያለችው። ቆይ በሷ ምክንያት ነው እንደዛ ያዘንሽው? አይ በሷ ምክንያት አይደለም። እና በምንድን ነው? በራሴ ጥፋት ነው እንደዚህ ማዝነው። ለልዬ ማንንም ልወቅስ አልችልም። ዴቭ ትክክል ነው። ብዙ ጊዜ በትዕግስት ጠብቆኛል። ሁሉም የራሴ ጥፋት ነው። እባክሽ አደይ ራስሽን አትውቀሺ። አንቺ እኮ ምንም ያጠፋሽው ጥፋት የለም። ባርኮትንም ዴቭንም ገፋዋቸው። ሁለቱም ጥሩ ወንድሞቼ ነበሩ። ግን ጥፋት አጠፋውና ሁለቱንም አጣላዋቸው። ሁለቱም በራሳቸው ያለመግባባት ችግር ነው የተጣሉት። አንቺ ራስሽን አትውቀሽ አደይ። እስኪ ተመልከሽ ለልዬ፣ አጠገቤ ካንቺ ውጭ ማን አለኝ? ሁሉንም እኮ በራሴ ጥፋት አጣዋቸው። እኔ አንቺ ጥፋት ምንም አልታየኝም አደይ። በቃ እነሱንም ቢሆን ንቀሽ ዝም በያቸው። አንቺ አታጥፊ እንጂ ልክ እነሱ እውነቱ ሲገባቸው በራሳቸው ጊዜ ይመለሳሉ። ለልዬ አንቺ ስትመጪልኝ ሁሉም ጭንቀቴ ቀለል ይልልኛል። አንቺ ስላለሽ ፈጣሪን ሁሌ አመሰግናለሁ። ቆይ አንተ ግን እንደዚህ መጥፋት በሰላም ነው? አዎ ይላ በሰላም ነው። ባርኪን አውርቼው ነበር እና የነገረኝ ነገር በጣም ነው ያስደነገጠኝ። ምን ነገረ? አንተና ፍቅር አዎ አንድ ላይ ነን ማለት ባልሳሳት አደይን ነበር አፈቅራለሁ ያልከኝ። ፍቅርን ይኸውልህ ሀሳብ ልታስቀይረኝ ከሆነ አትልፋ። እኔ ራሴ የወሰንኩት ውሳኔ ነው። እኔ በወሰንኩት ውሳኔ ደግሞ ማንም ሰው አይመለከተው። ስለዚህ ማውራት አትፈልግም ማለት ነው? ስለ እኔና ስለ ፍቅር ከሆነ አዎ። ስለ አንተና ስለ አደይስ ማውራት እችላለሁ? ስለ እኔና ስለ እሷ ምን? አደይን ታፈቅራት ነበር። ቆይ እንዴት በአንድ ልትተዋት ቻልክ? አደይን እየከፈልኩ ያለሁት መስዋዕትነት አልገባትም። በመሀል ደግሞ እየተጎዳው መጣው። አደይን ብቻዬን ነው ማፈቅራት። ገባ? እሺ ከባርኮት ጋር በምን ተጣላችሁ? ቆይ ላይ ያወጣጣኝ ነው። ይኸውልህ በጣም የማወቅ ጉጉት ካደረብህ ራሱን ጠይቀው። እሺ ይቅርታ ዴቭ። ያው አንተና ባርኪ ስለተደባበራችሁ ለምን አላስታርቃቸውም ብዬ ነው እንደዛ የተናገርኩት። ካስደበርኩ በጣም ይቅርታ። ችግር የለውም ይላ። መቼስ ትረዳኛለህ። እኔ ጥሩ ስሜት ላይ አይደለም ያለሁት። እረዳለሁ። በቃ ከዚህ በላይ መቆየት ያለብኝ አይመስለኝ። እኔ ልሂድ። አመሰግናለሁ። ልሸኛ? አይ ያስብል። ባርኮት ቤዛ እዚህ ቤት ውስጥ ተመልሳ እንድትኖር እንዴት ትፈቅድላታለህ? እርግጠኛ ነህ? አንተ እዚህ እንድትጠብቅህ አልነገርካትም? ወይኔ ፍቅር፣
ተጫወተችብኝ። ባርኮት ፈቅዶልኛል እሱ እስኪመጣ ድረስ እዚህ ነው የምቆየው ብላ እኮ ነው የገባችሁ። እሺ እንኳን ነገርከኝ። በቃ እኔ መወሰን ያለብኝን ነገር ወስናለሁ። ቻው። እሺ ባርኮት። አንቺ ቤዛ በቃ የትም እየዞርሽ መጨረሻ ምን ነው ፈለግሽ? አዎ ፈለግኩሽ። እዚህ ፍቅርና ዴቭ ፍቅር ይሰራሉ፣ አንቺ የትም ዞሪያለሽ አይደለ? ቆይ እንደዚህ ነበር የተባባልነው? ሊዱ አትጩይ፣ ራሴን አሞኛል። ወይ መታመም አይደለም ለምን ድብናት? ቆይ እኔን እያታለልሽኝ ነው? ቆይ ምን ብዬ ነው አንቺ ማታልሽ? ምሳሚን ከሆነ ስሚኝ፣ ካልሆነ ደግሞ ዞር በይልኝ። እሺ እንዴ መገፍተር ጭራሽ እኔን ገፈተርሽ? ቆይ ባልሰራልሽ። እሺ ዛሬ እንኳን ተኛ አሞኛል። ኧረ እባክሽ አሞሻል እንዴ? ለካ አንቺ ውሻ። ቆይ እኔን ነው የምታታልኝ? ቆይ አንቺ ምንድን ነው ችግርሽ? ከእኔ ምንድን ነው የምትፈልጊው? ምን እየሆናችሁ ነው እዚህ ቤት ያላችሁ ሰዎች? እንዴ ቤዛ ምን እያደረግሽ ነው? ቤዛ ልትገያት ነው እንዴ ልጅቷን? አዎ ገላታለሁ። አንቺም ቢሆን አፍሽን ማዘጊ ከሆነ ምላስሽን ነው የምቆርጥልሽ። ቤዛ